የቀድሞ ጀነራል አባዱላ ገመዳ አሰብ የኤርትራ ሳትሆን የወሎ አካል ነበረች ሲሉ ተናገሩ። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ 66 አመራርና ሰራተኞችን ከስራ ማሰናበቱን አስታወቀ። የሀገር መከላከያ ሰራዊት እንፈኛ እያለ የሚጠራቸው የፋኖ ኃይል አባላት በብዛት እጅ እየሰጡ መሆኑን መግለጹን ቀጥሏል። ጤና ይስጥልን፣ ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች ዜናዎችንም ይዘናል። አብራችሁን ቆዩ። የቀድሞ ጀነራል አባዱላ ገመዳ አሰብ የኤርትራ ሳትሆን የወሎ አካል ነበረች ሲሉ ተናገሩ። በኢህአዴግ ዘመነ መንግስት ወታደራዊ ጀነራል የኦሮሞ ክልል ፕሬዝዳንትና የህዝብ ተወካዮች ምክር ቤት አፈ ጉባኤ የነበሩት አባዱላ ገመዳ ለመንግስት ቅርበት ባላቸው መገናኛ ብዙሃን በሰጡት ቃል አሰብ የኤርትራ ሳይሆን የወሎ ነው። ይህ በሆነበት ግን እንዴት ነገሮች እንደተገላበጡ እንደማይገባቸው ገልጿል። ይሁንና ዋናው ምክንያት ይላሉ አባዱላ ሀገሪቱን ለሁከት ለመዳረግ ስለሚፈልጉ ብቻ ነው። አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ። ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞ እቺን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልግ ብቻ ነው። እየፈለጉ ህዳሴ ተመርቋል። ምንም አማራጭ የለው። እየፈለጉ መንግስታችን የማዳበሪያ ፋብሪካ እየገነባ ነው። እየፈለጉ መንግስታችን ጋዝ እያወጣ ነው። እየፈለጉ ሌሎች የማዕድን ስራዎች እየተሰሩ ናቸው። እየፈለጉ ከተሞቻችን፣ ገጠሮቻችን መበልጸግ ጀምረዋል። እየፈለጉ ሌሎች የቱሪስት ማዕከላት እየተገነቡ ነው። የሚቆም ምንም ነገር የለም። ስለዚህ ይፈልጋሉ፣ ግን አይቆምም ብቻ ሳይሆን እነሱ ይጠፋሉ ብዬ ማምኑ። የቀድሞ ጀነራል አክለው እንደሚናገሩት የኢትዮጵያን ለውጥ የማይፈልጉ ኃይሎች አሉ። ይህንንም ወደ ኋላ ለመመለስ የሚደረጉ ጥረቶች አሉ ሲሉ ተናግሯል። በመቀጠልም ኢትዮጵያ በርካታ ታሪካዊ ጠላቶች አሏት ብለዋል። እቺ ሀገር በጣም ብዙ ታሪካዊ ጠላቶች አሏት። በየዘመኑ የሚያጋጥመን ሀገርን ለመበተንና ለማዳከም የሚሰሩ ስራዎች አሉ። ከውጭ ይልካል፣ አላማው የማይታወቅ ፍላጎቱ የማይታወቅ ግን ደግሞ በየቦታው የህዝቡን ሰላም እያወከ ልማት እንዳይመጣ ህብረተሰቡ እንደፈለገው እንዳይንቀሳቀስ የሚያደርግ ኃይል አለ። ይህ ኃይል የትም ተወሽቆ የሚሰራው ነው። አላማ ምንድነው? ምን ለማምጣት ነው? ምን ለመፍጠር ነው? የት ለመድረስ ነው ለሚለው ማንም ይሄ ነው ብሎ መግለጫ የሚሰጥ አልሰማው፣ አላየው። ስለዚህ አላማው የሱ ሳይሆን አላማው የላኪዎቹ ነው። ይሄን ተልኮ እየተቀበለ አገሪቷን የሚያመሳለ አባዱላ አሰብን ከኢትዮጵያ ጋር አያይዘው የተናገሩት ብቸኛው ሰው አይደሉም። ላለፉት ተከታታይ ወራት መሰል መልእክቶች ከሲቪልና ወታደራዊ አመራሮች በኩል ሲተላለፉ ከርመዋል። ለአብነትም በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ቀይ ባህርን በተለይ አሰብ ወደብን ለመጠቀም ያላትን ቁርጠኝነት አጽንኦት ሰጥተው ተናግረዋል። የባህር በር ማግኘት ታሪካዊ መብትና የህልውና ጉዳይ ነው ሲሉ ተደምጠው ነበር። የባህር በር እየጠየቅን ያለነው ዝም ብለን ከመሬት ተነስተን አይደለም ያሉት ሜጀር ጀነራል ተሾመ በአራት ዋና ዋና ጉዳዮች ምክንያቶች መሆኑን ጠቅሰዋል። እነዚህም ኢትዮጵያ ከአሰብ ጋር ያላትን ታሪካዊ ትስስር፣ ከጂኦግራፊያዊ ቅርበት የሚመለከቱ ዓለም አቀፍ ህጎች፣ የህልውና ጥያቄና የጸጥታ ስጋቶች ናቸው ብለዋል። አዲስ አበባን ጨምሮ የኢትዮጵያ ከተሞች የሚያሰጉ ከባህር ላይ የሚወነጨፍ ሚሳኤል ጥቃቶች ሊኖሩ እንደሚችሉ ያስጠነቀቁት ሜጀር ጀነራሉ ለሀገር ደህንነት ሲባል ባህር ላይ ወታደራዊ ኃይል መኖሩ አስፈላጊ መሆኑን አስምረውበታል። ኢትዮጵያ በጉዳዩ ማሳካት የምትፈልገው በዲፕሎማሲያዊ መንገድ መሆኑንም ጠቅሰው ነበር። የፌዴራል ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላም በተመሳሳይ የባህር በርን በቦሌም ይሁን በባሌ እናሳካዋለን ማለታቸው አይዘነጋም።
የሀገር መከላከያ ሰራዊት ጽንፈኛ እያለ የሚጠራቸው የፋኖ ኃይል አባላት በብዛት እጅ እየሰጡ መሆኑን መግለጹን ቀጥሏል። በተለይ በተያዘው ሳምንት በየዕለቱ ለማለት በሚያስደፍር መልኩ ይህንኑ የተመለከተ መግለጫ በማውጣት ላይ ነው። ለአብነትም በትላንትናው ዕለት ባወጣው መግለጫ በምስራቅ ጎጃም ዞን በጎዛምን ወረዳ በፈንዲቃና በሊባኖስ አካባቢ ታጥቀው ሲንቀሳቀሱ የነበሩ 33 ጽንፈኛ ሲል የጠራቸው የፋኖ አባላት ከነ ሙሉ ትጥቃቸው እጅ መስጠታቸውን የጎዛምን ወረዳ ዋና አስተዳዳሪ አለሙ ውበት ተናግሯል። ዋና አስተዳዳሪው የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን በወረዳው የተለያዩ አካባቢዎች ባደረጉት የተጠናከረ ሲሉ የገለጹት ህዝባዊ ውይይትና መከላከያ ሰራዊት የጸጥታ ኃይሉን በማቀናጀት እየሰሩ ባሉበት የህግ ማስከበር ስራ የተገኘ ውጤት መሆኑን አስረድቷል። ጠላቶቻችን ሲሉ የገለጿቸው አካላት ባሰቡት ልክ አልተሳካላቸውም ያሉት አለሙ የኢትዮጵያን ውድቀትና መበታተን አስበው ለባንዳዎች የሰጧቸው ተልዕኮች በመከላከያ ሰራዊት ጥንካሬ ሙሉ ለሙሉ መክሸፍ ችሏልም ነው ያሉት። እጅ ሰጥተውኛል ካሏቸው መካከል በእነሱ አደረጃጀት ኃይሌ አብይና አስቻለ ተሾመ የተባሉ 2 ሻለቃ አዛዦችና ያሬድ ኑርልኝ የተባለ የሻለቃ ዘመቻ ኃላፊ ይገኝበታል ብሏል። ይህ በእንዲህ እንዳለ በአማራ ክልል ማዕከላዊ ጎንደር ዞን ለ10ኛ እዝ ክፍለ ጦር እጅ መስጠታቸውን የክፍለ ጦር አመራሮች ተናግረዋል። 21 አባላት ከነሙሉ ትጥቃቸው ማለትም 1 ዲሽቃ፣ 1 ብሬን፣ 14 ክላሽና 8 የቃታ መሳሪያ ጋር እጅ መስጠታቸውን የክፍለ ጦሩ አዛዥ ኮሎኔል ዮሐንስ ወልዴ ገልጿል። በተጨማሪም በሚካኤል ደብር፣ ፈረፈር፣ ማክሰኝትና የፈረንጅ ውሃ በሚባሉ የክፍለ ጦሩ ቀጠናዎች በተደረገ ዘመቻ 25 ክላሽና 28 የቃታ መሳሪያዎች መያዛቸውን አዛዡ ተናግሯል። በሌላ በኩል በማዕከላዊ ጎንደር ዞን ወገራ ወረዳ ወይራ በርና ሰንበቴ ቀበሌዎች አካባቢ ህዳር 28 እና 29 2018 ዓ.ም 54 የፋኖ አባላት ከታጠቁት 32 ክላሽና 10 የቃታ መሳሪያ ጋር በአካባቢው የግዳጅ ቀጠና ለሚገኘው ክፍለ ጦር እጅ መስጠታቸውን የክፍለ ጦሩ አዛዥ ኮሎኔል አዱኛ ማሞ ገልጸዋል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ 66 አመራርና ሰራተኞችን ከስራ ማሰናበቱን አስታወቀም። የመሬት ልማትና አስተዳደር ቢሮ በብልሹ አሰራር ውስጥ ተዘፍቀው በተገኙ አመራሮችና ባለሙያዎች ላይ እርምጃ እየወሰደ መሆኑን አስታውቋል። ይህ እኩይ ሲል የጠራው ተግባርን ለመከላከል የሚደረገውን ጥረት ህብረተሰቡ ተጨባጭ መረጃዎችን በጥቆማ መቀበያ ነጻ የስልክ መስመር 779 አሊያም በአካል ቀርቦ መረጃ በመስጠት እንዲያወግዝም ተጠይቋል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በየጊዜው የሚነሱ ብልሹ አሰራሮችንና የመልካም አስተዳደር ችግሮችን ለመቅረፍ አሰራርን በማዘመን አገልግሎቶችን በቴክኖሎጂ እንዲታገዙ አድርጌያለሁ ብሏል። ቢሮ የሰነዳቸው መረጃዎች እንደሚያመላክቱት በ2017ና 18 በጀት ዓመት በብልሹ አሰራር ውስጥ ተዘፍቀው ተገኝተዋል ያላቸው 138 አመራርና ሰራተኞችን በመለየት 66ቱን ከስራ ማሰናበትን ጨምሮ በከባድ የዲሲፕሊን ቅጣት የተቀሩት ደግሞ በቀላል የዲሲፕሊን ቅጣት መቅጣቱን ይፋ አድርጓል። ከዚህ በተጨማሪ በተለያየ መንገድ ጥቆማ ቀርቦባቸው ማስረጃ ያልተገኘባቸው 84 የተቋሙ ሰራተኞች ከነበሩበት ክፍለ ከተማ እንዲዘዋወሩ ተደርጓል። በቀጣይ በሀገር እድገት ላይ ጸር የሆነውን ይህን ብልሹ አሰራር እንደ ተቋም ሙሉ ለሙሉ ለማስቆም እየተደረገ ያለውን ዘርፈ ብዙ ተግባር ህብረተሰቡ ተጨባጭ መረጃዎችን በጥቆማ መቀበያ ነጻ የስልክ መስመር 779 አሊያም በአካል ቀርቦ መረጃ በመስጠት እንዲያግዝ ቢሮው ጥሪ አቅርቧል። የወላይታ ህዝብ ዘመን መለወጫ ጊፋታ በዓለም ቅርስነት በዩኔስኮ ተመዘገበ። ጊፋታ የወላይታ ህዝብ የአዲስ ዓመት ፌስቲቫል በሰው ልጆች ወካይ ቅርስነት በተባበሩት መንግስታት ትምህርት ሳይንስና ባህል ድርጅት ዩኔስኮ ተመዝግቧል። ፌስቲቫሉ በዩኔስኮ የተመዘገበው ድርጅቱ 20ኛውን የኢንታንጀብል ባህላዊ ቅርስ ጥበቃ የመንግስታት ኮሚቴ ስብሰባ እንደ አውሮፓውያን አቆጣጠር ከታህሳስ 8 እስከ 13 ቀን 2025 ድረስ በህንድ
ህንድ ሀገር በኒው ዴሊ ከተማ እየተከናወነ በሚገኝበት ጉባኤ ላይ ነው። ኢትዮጵያ በጉባኤው በሰው ልጆች ወካይ ቅርስነት እንዲመዘገቡ ያቀረበችው ኢንታንጀብል ባህላዊ ቅርስ ጊፋታ የወላይታ ህዝብ የአዲስ ዓመት ፌስቲቫል ሲሆን ዛሬ ዩኔስኮ ምዝገባውን ተቀብሎ ቅርሱን በሰው ልጆች ወካይ ኢንታንጀብል ባህላዊ ቅርስነት መዝግቧል። ጊፋታ የዩኔስኮ ቅርስን በሰው ልጆች ወካይ ኢንታንጀብል ቅርስነት ለመመዝገብ ያስቀመጣቸውን 5 መመዘኛዎች አሟልቶ በመገኘቱ በማህደሩ ለመመዝገብ መቻሉን ቱሪዝም ሚኒስቴር አስታውቋል። ጊፋታ በሰው ልጆች ቅርስነት እንዲመዘገብ ካበቁት ዋና ዋና ጉዳዮች መካከል በዓሉ እድሜ፣ ጾታ፣ ሃይማኖትና ማህበራዊ ደረጃን ሳይለይ የሚያሳትፍ መሆኑ፣ የቅርሱ ተስተላልፎ ጥሩ ደረጃ ላይ የሚገኝ፣ በትምህርት ቤቶችና በሚዲያዎች ለትውልድ በመሸጋገር ላይ የሚገኝ መሆኑ ይገኝበታል ተብሏል። በተጨማሪም በዓሉ ሰላምን፣ አንድነትንና አብሮነትን የሚያበረታታ በመሆኑ ለዘላቂ ልማት የምግብ ዋስትና ከፍ በማድረግና አካባቢን ከመጠበቅ አንጻር ትልቅ አስተዋጽኦ የሚያደርግ መሆኑ ኖሚኔሽን ፋይሉ በቅርስ ባለቤቶችና ነፃና በእውቀት ላይ የተመሰረተ ተሳትፎ የተከናወነ መሆኑና ቅርሱ በሀገሪቱ ብሔራዊ ምዝገባ ውስጥ የተካተተ መሆኑ የሚሉት ቅርስነቱ እንዲመዘገብ ካበቁት ዋና ዋና ጉዳዮች መካከል የሚጠቀሱ መሆናቸው ተመላክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ደግሞ የታጠቁ ኃይሎችን በአጀንዳ ማሰባሰብ ለማካተት የተደረገው ጥረት የተጠበቀውን ያህል አለመሆኑን ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፉት 3 ዓመታት ተኩል ኮሚሽኑ የፈጸማቸውን ዋና ዋና ተግባራት ለአምባሳደሮች ገለጻ አድርጓል። ሀገራዊ የምክክር ኮሚሽኑ በአፍሪካ፣ በሰሜን አሜሪካ፣ በአውሮፓና መካከለኛው ምስራቅ ተጉዞ ኢትዮጵያውያንና ትውልደ ኢትዮጵያውያን በአጀንዳ ማሰባሰብ ማሳተፉን ዋና ኮሚሽነሩ ተናግሯል። ኮሚሽነሩ አያይዘውም በአጀንዳ ማሰባሰብ ሂደቱ ያጋጠሙ ተግዳሮቶችን አንስተዋል። የታጠቁ ኃይሎችን በአጀንዳ ማሰባሰብ ለማካተት የተደረገው ጥረት የተጠበቀውን ያህል አለመሆኑንና በትግራይ ክልል አጀንዳ ማሰባሰብ አለመቻል ኮሚሽኑ የገጠሙት ተግዳሮቶችም ናቸው ብለዋል። ለሰዓቱ ያዝናቸው ዜናዎች በዚህ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።